ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን በቅማንት ቀጠና ምን አዲስ ነገር አለ የሚለው እናነሳለን። ሌላው በአማራ ክልል እጅ መስጠቱ ቀጥሏል። በሌላ በኩል ደግሞ መከላከያ ላይ ጥቃት እየተፈጸመ ነው። የተማረኩም እያየን ያለንበት ሁኔታ ነው ያለው። እሱንም እናነሳለን። በመጨረሻም እንግዲህ የሴምና የኩሽ ፖለቲካ በሚል እየጦዘ ያለውን አጠቃላይ እብደቱን በተመለከተ ሊያመጣ የሚችለውንም ችግር ጭምር እናነሳለን። ምን እየተካሄደ ነው የሚለውም በዚህ ጉዳይ ሰፋ ያለ ማብራሪያ እንሰጥበታለን ማለት ነው። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደተለመደው ይዘንድር አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። ይዘንድር እንኳን ደህና መጣህ እያልኩ የዛሬው ጉዳያችን በእነዚህ በሶስቱ ጉዳዮች ዙሪያ ያጠነጥናል ማለት ነው። በመጀመሪያ በቅማንት ቀጠና ምን ሰሞነኛ አዲስ ነገር አለ የሚለውን በዜና ስናነሳው ከነበረው በተጨማሪም አዲስ ነገር ካለ እሱን ለተመልካቾቻችን ብታደርስና ወደ ሌሎች ጉዳዮች ብናልፍ። ወደ አንተ ልምጣ። መልካም እንግዲህ በቅማንት የተለየ በርካታ ነገር የለም። ግን አንደኛ ይሄ ታጣቂ ወይም ሽፍታ ለማጽዳት የሚል ዘመቻ ሲደረግ ነበረ በጭልጋ አካባቢ። አሁን ይቋጭ አይቋጭ ብዙ እንትን አይልም። በዚህ ሂደት የተወሰኑ ታጣቂዎቹን ወደ እጅ እንትና ሰጥቷል። 12 ናቸው 13 ይባላሉ። አይ ቲንክ በፎቶ ለጥፈዋል ይመስለኛል። ያው በነበረው ማለት ነው ባለፈው እንደዛ አድርገዋል። ከዘመቻው መልስ ማለት ነው የተገኘው ድል እንግዲህ ይሄን ይመስለኛል። ለእንትኑ የጭልጋው ይሄን በማድረግ ሂደት እነዚህ አሁን እጅ የሰጡ ልጆችን ሲመራ የነበረ አንድ ሀብቴ ካሴ ነው ምናምን የሚባል ቀደም ብሎ ገብቶ ከነ መሳሪያው ተለቋል። አሁን በኋላ ሲጠራ የናዛና ዋና ካድሪ ነው እነሱ ጋር የሚሰራ ነው። ያው እንግዲህ በዛ እንቅስቃሴ እያንዳንዱ መረጃ የሚያቀብል ምናምን የነበረ ነው። ይሄ አስፈራርቶ ታጣቂን በሙሉ ይዤ መጥቼ እደመስሳቸዋለሁ፣ አስጠፈጭፋቸዋለሁ አይነት ነገር ነበረ ሲል የነበረው ሲያስፈራራ ወዲያውኑ ማለት ነው። የገባ ቀን ገብቶ በዛ መሳሪያ ይዞ እንዲሄድ አደረጉት። ኢሚዲየትሊ ወዲያውኑ ደውሎ እንደዛ አደረጋቸው ማለት ነው። ነብስ ገድያለሁ ምናምን በሚል ነበር የተደረገው። ሲጣራ ግን ያው ካድሬ ስለሆነ ነው። ከዚህ ልጅ ጋር ሁነው በአራት ነው አምስት አቅጣጫ ዘመቻ ዘምተው ነበረ። ወደዚህ ወደ ተንበራ ወደ ተለያየ እንትን ማለት ነው ሽፍታን ይዛለን። ዞሮ ዞሮ ግን እነዚህ ልጆች አሁን ያልኩትን ልጆች እጅ እንዲሰጡ አድርጓል ማለት ነው። በራሳቸው መጥተው ነው ግን የገቡት ልጆቹ። ከዛ በኋላ እንግዲህ ያለው ነገር ማሰባሰብ ነው፣ በዛም በዚህም ያለው ማለት ነው። በተለያዩ መንገዶች እንትን እየተደረገ ነው። ሁሉም እጅ እንዲሰጡ ለማድረግ ጥረት እየተሞከረ ነው። ያ አንዱ ዘመቻው ነው። ሁለተኛው በስልክ ጥሪዎቹ የሚደረጉ ጫናዎች መፍጠር ነው። የማሳመን ስራ ጫናው እኔ ገብቼ እንደዚህ ኛለሁ ወይ እናንተ ደግሞ እንደዚህ ነው። ሌላው የተለያየ ገበሬ የሚደውላል። ማንም የተቀመጡ ሰዎች አሉ እንደዛ የሚደውሉ ኢቨን አዲስ አበባ ያለ ይደውላል። ግቡ ምናምን የሚል ማለት ነው። የመካከር እንደዚህ አይነት አሉ ማለት ነው። በእነዚህ ሁሉ ይሰራሉ። በጓደኞቻቸው የሚደረግ ጫና እየተደረገ ነው ማለት ነው። በእነዚህ ዛሬም ድረስ እንደቀጠለ ነው ይሄ ነገር ማለት ነው። ሌላው ሁለተኛው ህዝቡን በየቀበሌው ይሰበስባሉ። የሆነ አንዳንድ ስብሰባዎችን ያደርጋሉ። የጸጥታ ውይይት ምናምን አሉ። እሱን ያው በፌስቡካቸው ጦምን ማደር መዋል የለበትም መለጠፍ ስላለበት ፎቶ ገጠር ሄደው ፎቶ ምናምን ይነሳሉ። እንደሱ አይነት ነገር። ሌላ እዚሁ ጋር በተያያዘ 150 ሚሊሻዎች በየቀበሌው ተመልምለው ሰልጥነዋል። ያው በአካባቢው ማለት ነው። በተለያየ እንደምታየው ማለት ነው። አማራ ክልል የተለያየ ቦታም አለ፣ እዚሁም አለ። ብረቱ ያቆም የሚል ወደ ላይ የሚያቆሙ የተለያየ እንትን የያዙ አሉ። እንደዛ አይነት ስራዎች የሚሰሩ ማለት የሚገራርሙ ሰልፍ ለማስረገጥ የሚሞክሩ ፎጣቸው እንደለበሱ ምናምን እንደዚህ ያደረጓቸው ገበሬዎች ማለት ነው። በከሳ ሰውነታቸው ፍዳቸው ነው ያሉ። ኤኒዌይስ እንደዛ አሉ። እና ምንድን ነው ያደረገው የጭልጋ ወረዳ ከአሰለጠናቸው 150 ውስጥ ጠበንጃ የራሳቸው መሳሪያ ያላቸውን አስቀረ ከተማ ላይ። ሌሎቹን መሳሪያ የሌላቸው ወደ የቀበሌያቸው መለሳቸው። እንደዚህ አድርጓል በየቀበሌው ማለት ነው። እንግዲህ መሳሪያ የሌላቸውን ለምን መለሳቸው፣ ለምንድን ነው ያሰለጠነው የሚለው ራሱ እንትን አለው ማለት ነው። ምንድን ነው ዋና ዓላማው? በየአካባቢ ገበሬዎቹን በዚህ ደረጃ ሚሊሻ በሚል የማሰልጠኑ መሰረታዊ ነገሩ ምንድን ነው? ከዚህ በፊት ከነበረ ሚሊሻ ተጨማሪ ነው ባይዘወይ የነበረው አይደለም። ተጨማሪ ሌላ ገበሬ ጠበንጃ ያለው ማለት ነው ሰብስበው። ባለፈው አንድ ትችት ስናቀርብ ነበረ። እንደዚህ መሳሪያ ያላቸውን ለቃቅመው ወስደው ጥቃት የተፈጠረው ማለት ነው። በዚህ በነገዴ ባህር በታች ማለት ነው ኳቢር ለምዬ ቀበሌ ላይ ልክ እንደዛ። ለምንድን ነው እንደዛ የሚደረገው ነው እንግዲህ አይ ቲንክ ይሄ ሁለት ነገር ነው የሚታየው። አንደኛው ምናልባትም በዚህ በገበሬው ኃይል በምን ብለው ታጣቂ ምናምን እናጠፋለን የሚል እርምጃ ወይንም እዛ ሙከራ ለማድረግ ይመስለኛል። አካባቢውን እንዲሁ ዝም ብሎ እንትኑ ይሄ ትንሹ ነው። ሌላው ግን ኢንኬዝ ሌላ ጦርነት ሊኖር ይችላል የሚል እንትን አለ። ከዚህ በፊት በተደጋጋሚ
ስናነሳቸው የነበረው ነገሮች አሉ። የጦርነት ድባብ የሚታይባቸው እንትኖች አሉ በሀገሪቱ የምስራቁ ክፍልም እንደገና ደግሞ በምዕራቡ በኩልም ያለ ጫና አለ፣ ችግሮች አሉ። በተፈጠሩት አጠቃላይ የጂኦፖለቲክስ ቀውሶች ውስጥ እንዲህ አይነት ነገር አለ። በዚህ በህዳሴው ግድብ አካባቢ ከአርኤስኤፍ ጋር በተያያዘ እና በዛኛው ጋር ያለ በዚህ ዙሪያ ያለም አለ። እነዚህ አንድ ስጋት አለ፣ ትልቅ ስጋት ነው ያለው። ባይ ዘ ወይ ይሄኛው የሆነ ጦርነት በዛ አካባቢ ይከፈታል የሚል አለ። ሌላው ደግሞ ከህወሓት ጋር ወይንም ይሄ በቀይ ባህርን በኩልም የሚባለው ቀይ ባህር የሚለው ቀጥታ ወደ ጦርነት የሚገቡ አይመስለኝም፣ ግን ከህወሓት ጋር የሚባል ዘመቻዎች ያሉ ይመስለኛል። ስለዚህ ለነዚህ ፋርዘር የተዘጋጀ ተሰልጥኖ የተቀመጠ ሰው አለ። ችግሩ ሲፈጠር እየወሰድክ እንትን ታደርጋለህ ይመስለኛል። እንደዚህ አይነት ይመስለኛል። መጠርነፉም ማዘጋጀቱም እዛ ጋር የሚያያዝ ነው የሚመስለኝ እንትኑ ማለት ነው። ሌላው ደግሞ እዚህ ጋር የሚያያዘው ምንድን ነው? ምናልባት አካባቢው ሰላም ከሆነና በሚቀጥለው እንደታቀደው ምርጫ የሚካሄድ ከሆነ በምርጫው ወቅት አካባቢውን የመወጠር ሰላም የመጠበቅ ችግር እንዳይፈጠር የማድረግ አይነት እንትንም ጫና ወይም ፍላጎትም ያለ ይመስላል። ለዚህ ይሆናል የሚሉ መላምቶች ናቸው እየቀረቡ ያሉት። እንግዲህ ከእነዚህ አይወጣም። ሌላ ሶስተኛ ነጥብ በቅማንት ጋር በተያያዘ በመተማ አካባቢ የሚደረግ ነው። ይሄ ከታጣቂ ጋር በተያያዘ በርካታ ታጣቂዎችን እናስገባለን ብለው አቅደው እየሰሩ ነው። ዛሬም የመተማ ይሄ ምዕራብ ጎንደር የሚባለው ባለስልጣኑ ከመከላከያ ጋር ተቀምጦ እየገመገመ ነው። ይሄ እጅ ማሰጠቱ ሂደት በምን ደረጃ ነው ያለው፣ ምን ቀረን፣ በቀጣይ የምናደርግ የሚል ውይይት ስብሰባ ላይ ምናምን ተቀምጠናል ብሏል። በፌስቡክ ይሄን ነግሮናል። ያው ቁም ነገሩ ምን እንደሚወራ አይነገርም እንጂ የተሰበሰቡት ምናምን ስብሰባ እንዲህ እየተካሄደ ነው ብለው ይለጥፋሉ ማለት ነው። እሱ አለ። ዞሮ ምንድን ነው እስከ 30 ነው ታህሳስ 30 ድረስ ካልገባችሁ እናጠፋቸዋለን የሚል ላልገቡ ልጆች የሚነገራቸው ነገር አለ። እንደዚህ አይነት ነገር ነው። መግባትስ መጥፋት አይደለም የሚል ጥያቄ አለኝ። አልገባህም ገባህም ያው ነው እኮ አይደል እንዴ? አካባቢን ተደራጅተህ መጠበቅ ከሚመጣበት ጥቃት ህብረተሰቡ ስጋት አለበት። ከዛ ስጋት መከላከል ነው እነዚህ ወጣቶች እንደዛ የሚያደርጉት። ኦኬ። ስለዚህ ቢገቡም ያው እንትናቸው ይጠፋል፣ የነበረባቸው ነገር እንትናቸው ይጠፋል። ባይገቡ መጥተው ቢያጠፋቸውም ይጠፋል። ዋት ኢዝ ዘ ዲፈረንስ የሚል ነገር ይነሳል። እና እንደዛ አይነት ነገሮች አሉ። የተወሰኑ ልጆች የገባሉ፣ ውስን ቁጥር ያላቸው ማለት ነው ከእንትኑ አንጻር። አብዛኛዎቹ ደግሞ አልገቡም። ምክንያቱም ያልተመለሰላቸው ጥያቄዎች አሉ፣ እነሱም ያነሷቸው። በአካባቢ ያለ የደህንነት ችግር አለ። ይህን ለምን እንትን አትሉም? አንድ ሁለተኛ፣ እኛን ለምን እውቅና አትሰጡንም? እና ከእናንተ ጋር አብረን እዚሁ እንዳለን ሆነን ለምን አንሰራም? እዚህ በፊት ስናደርግ እንደነበረው ምን የተለየ አዲስ ነገር መጥቶ ነው? እኛ ያደረግነው ነገር የለምን የለ ለምን እንደዛ አታደርጉም የሚል ነው። ይሄን አልፈለጉም እነሱ። ምናልባት ቁጥራችሁን 25 ምናምን አድርጋችሁ ለ25 ሰው ልንፈቅድ እንችላለን እንጂ ሌላውን አንፈልግም። ይልቁንም ግቡና ወደ ተለያየ አቅጣጫ ወደ ተለያየ ሀገር እንሸኛቸዋለን ከዚህ እያስወጣን ምናምን አይነት ነገር ነው። አንዳንዴ የሚገራርሙ ነገሮች ነው። ይሄ ነገር ተገቢም አይደለም። ምክንያቱም የአካባቢው የጸጥታ ችግር አለ። ህብረተሰቡ ተደራጅቶ አካባቢውን ካልጠበቀ መንግስት አያድነውም። እናውቃለን። ችግር ሲደርስ እንኳን የሚደርሰው ስንት ተጓቶ ነው እንጂ ወዲያው አይደርስም በአካባቢው። ስለዚህ ህብረተሰቡ አካባቢውን ተደራጅቶ እንዲጠብቅ ማድረግና ልጆችም ከህብረተሰቡ ጋር ኢንተግሬትድ ሆነው እንዲሰሩ ማድረግ ነው የተሻለ የሚሆነው እንጂ እንትን በሚሉ አይመስለኝም። እስካሁን በዚህ ደረጃ በርካቶቹ አልተቀበሉም እንደዚህ አይነት ጥያቄ ማለት ነው። ምክንያቱም ጥያቄዎቻችን ይመለሱልን ብለው ነው የሚያስቡት። ግፊቱ እንዳለ ሆኖ ማለት ነው፣ የሚደረገው ጫና እንዳለ ነው። ሌላው በየአካባቢው እነዚህ እጅ ሲሰጡ የነበሩ ጉባኤ ጀጀቤት ይመስለኛል ሲያሰባስባቸው የነበሩ ወጣቶችን ትላንት ወደ እንትን ወስደዋቸዋል። ትላንት ወር ዛሬ ትላንት ወደ ሸሄዲ ወስደዋቸዋል። አሁን ኔክስት ምንድነው? ከሸሄዲ ወስደው ጸዳ ይቀመጣሉ። ተሐድሶ የሚባል ገብተው ይወጣሉ። እንደሱ አይነት ነገር ነው። ለተሐድሶ ነው ምናምን ይባላል። ምን እንደሚሆን ሌላው ፋርዘር ያለውን ነገር አናውቅም። ዞሮ ግን እንዲህ አይነት ነገሮች አሉ። ከዚህ በፊትም ጸዳ ሄዳችሁ ግቡ፣ ሰልጠናችሁን እዛ ምናምን መሳሪያችሁን አስረክቡ ምናምን የሚል ነገር ከዚህ በፊትም የቀጠለ ነገር ነው፣ የሚታወቅ ነው። ኤኒዌይስ በአጠቃላይ በሀገሪቱ ያለው ሁኔታ የአካባቢው ሁኔታም ችግር ላይ ስለጣለው እንደገና ደግሞ የአካባቢው አመራር የሚባለው ጽንፈኛ አመራር ነው። በአማራ ጽንፈኝነት የተነደፉ የቅማንትን ህዝብ እናጠፋለን ብለው የሚሰሩ ናቸው። እነዚህ ልጆችም የህብረተሰቡ ስጋት፣ ትልቁ ስጋት ይሄ ነው። እነሱ የሚፈልጉትን ለማድረግ ነው አካባቢውን በዛ ደረጃ እንትን የሚያደርጉት። ምክንያቱም እናውቃለን ከ2008 ጀምሮ ህብረተሰቡ ራሱን ጠብቆ ነው እስከዛሬ ያለው እንጂ በእነዚህ ጽንፈኞች ሴራ ይቆም አይደለም ማለት በእነሱ ፍላጎት ምረት ይቆም አይደለም። ዛሬም ቢሆን በፕሮጀክትም በምንም እናጠፋለን ብሎ ነው የሚሰሩት። ነገ ይሄን እርምጃ ከመውሰድ የሚመለሱ አይደለም። ይሄ
በህብረተሰቡ ላይ ትልቅ አደጋ ያንዣበበ ነገር ነው። ዝሮ ዝሮ ግን ያለው ሁኔታ ይመስላል። መልካም እንግዲህ አጠቃላይ በቅማንት ቀጠና እንደዚህ እጅ ስጡ ምን የሚለውም በአማራ ክልልም ቀጥለን ከምናነሳው ጋርም የሚመሳሰል ነው። ምናልባት ብልጽግና እነዚህ ወደ መንግስት የሚገቡ ሰዎችን የሚያደርገው ምንድን ነው? ጥያቄያችን አያየው ነው። ባለፈው ካፕቴን ማን ነው ማስረሻ ነው የሚባለው ሰውዬ አሁን ከሚዲያ ጠፍቷል እንጂ በየቀኑ እያመጡ የፖለቲካ ቃል ጭምር እየተጠቀመ ሲናገር የነበረው ስትገባ ጥያቄህን ይዘህ ሳይሆን በቃ ምረት ተደርጎልህ እንደገባ ተደርገህ የሆነ ነገር ይሰጣል፣ አርፈህ ትቀመጣለህ ወይ ቦታ ትቀይራለህ። አሁን ዘመናዊ ማፈናቀል ወይም ደግሞ በፈቃደኝነት ላይ የተመሰረተ መሳደድ እንደማለት ነው። እንግዲህ እነሱ እንደሚሉት ከዛ አካባቢ ጠመንጃ አንጥለህ ወደ መንግስት ከገባ ወደ ፈለግከው አካባቢ ትሄዳለህ ማለት ያው እዚህ አካባቢ አትቀመጣትም ነው። በሌላ አባባል መልሰን ትወጣ ስለምችል ቀስ አድርገን አታለን እንልካለን አይነት ነው። እንግዲህ እንደዚህ በዚህ ነው እየቀጠለ ያለው። ሌላውም አካባቢ የሚደረገው ይሄ ነው። ሌላው እዚህ ጋር የተያያዘ ነው። አማራ ክልል ላይ አጠቃላይ ያለው እጅ መስጠት፣ እጅ ሰጡ፣ እንደዚህ ያሉ ተጸጽተው ምናምን ህዝባችን ልንክስ የሚሉ በርካታ ነገሮች አሉ በአማራ ክልል እንደምታውቀው። እየገባ እጅ እየሰጠ ደግሞ በመንግስት ሚዲያ የሚቀርበው ደግሞ እኛ እዚህ ሚዲያ ላይ ሁሌ ስናወራውና ስንሰደብበት የነበረውን ቃላት እየተጠቀመ ሲያደርጉ የነበሩትን በሙሉ ነው እየተናገረ ያለው። ባለፈው ራሱ እነዛ 3 ሴቶች ጎጃም ውስጥ ተገደሉ የተባሉት በነገራችን ላይ አንዷ እንደውም መስማት የተሳናት ሁላ እንደሆነች አሁን መረጃ እየመጣ ነው። በጣም ብዙ ሚዲያዎች አጣርተው ራሳቸው የዘገቡበት ሁኔታ ነው ያለው። አህያ ስንሰርቅ ነበር የሚላለ ያደረጉትን እያንዳንዱን ወንጀል ይናገራሉ። እና በሌላ በኩል ደግሞ መከላከያ ተማርኮ የሚያሳይ አለ ማለት አሁን እዚህ ጋር እጅ እየሰጠ ያለው ማን ነው? እየተዋጋ ያለውስ ማን ነው? መንግስት ራሱ ምንድን ነው እያደረገ ያለው የሚለው ጥያቄም ትንሽ ግልጽ ስላልሆነ ውስብስብም ስለሆነ በአንተ በኩል ያለው መረጃ ግልጽ ለማድረግ ያክል ወደ አንተ ልምጣና መረጃ ስጠን በዚህ ጉዳይ። መልካም እንግዲህ ከፋኖ እጅ መስጠት ጋር በተያያዘ ባለፈው ሰፋ ያለ ትንታኔ የሰጠንበታል። በዛ ትንታኔ ያነሳናቸው እየገቡ ያሉት እነማን ናቸው ያልገቡት፣ በድብቅ ራሱ የሚንከባከባቸው አሉ፣ እንዳይገቡ ማለት ነው። ተደራጅተው እንዳይገቡ የሚንከባከባቸው አሉ። እነዚህ ይታወቃል። አብዛኛው ጊዜ በየሰፈሩ ፋኖ ነኝ እያለ ሲዘርፍ ሲሰርቅ የነበረ ትልቅ አደረጃጀት የሌለው የትም መሄጃ የሌለው በአብዛኛው ገብቷል፣ ከዛ የነበረው ማለት ነው። ሌላው ደግሞ መንግስት የፋኖን እንቅስቃሴ በዲስኳሊፋይ ለማድረግ በሌላ በኩል ቻለንጅ ለማድረግ ወይንም ደግሞ ለማጥላላት አሁን ለሚደረገው አይነት ነገር ማለት ነው። እንደሱ እንዲመቸው ለፕሮፓጋንዳ ወጥተው በፋኖነት ሲፈንኑ የነበሩ ደግሞ አሉ፣ የመንግስት እነሱ ማለት ነው። ከዛ ውጭ ሌላ ደግሞ ማለት መደበኛ ፋኖ የሚባል የመጀመሪያው ፋኖ ይሄ ልዩ ኃይል እና መጀመሪያ ፋኖ ብሎ የወጣው ጫካ ያለው ሞር ፎርማል ትሬኒንግ እየወሰደ ምናምን የገባው እሱ ደግሞ በሁለት መንገድ ነው። የተወሰኑ ከዛ የወጡ ታማኝ ሆነው ለመንግስት መጥተው መረጃ የሰጡ እነዛ ያየናቸው ማለት ነው። አሁንም የምናያቸው ከዛ ውስጥ ያሉ አንዳንድ ደግሞ አሉ። ብዙ አይደለም፣ እዛኛው የመጣ ቁጥር ማለት ነው። የክልሉ ባለስልጣናት አሁን እንደሚናገሩት ስንመጣ አይወዱም፣ የሚሸማቀቁ የሚፈሩም አሉ። ራሱ እኛን ራሱ ስጋት አለብን ምናምን እያሉ ያነሱት። ይሄኛው ቡድን ደግሞ ያ ፋኖ ነው የሚባል እንዳይመጣ ለተወሰነ የሆነ ነገር ማመሳሰያም የሆኑ ነገሮች ብቻ እንዲሆን እንጂ ሙሉ በሙሉ እንዳይገባ በተለያየ መንገድ የሚያግዝ አለ። አሁንም ቢሆን ማለት ነው የአማራ ክልል ምንም ይሁን ምን አብዛኛው ባለስልጣኑን በምትለው ደረጃ ከፋኖ ጋር የተሰለፈ ነው። ለዚህ ነው የአማራ ክልል ስንት ጊዜ ነው በዚህ ዓመት እንኳን 2 ስልጣን ቀይሯል። በእንትን ይሄ ስልጣን ሹምሹር ማለት ነው 2 ጊዜ አድርጓል በዚህ ዓመት በተመሳሳይ ማለት ነው። ቅርብ ጊዜ ዓመት አልሞላውም ይሄ ሲደረግ ማለት ነው። ይሄ ከዚህ ጋር የሚያያዝ ነው። ምክንያቱም ግማሹ ከፋኖ ጋር ሆኖ ይሰራል፣ ማጆሪቲው በለው። ሌላው ደግሞ ይህንን የብልጽግናውን እሳቤ የሆነ ነገር ለማድረግ ይሞክራል። ከዚህ አንጻር እንግዲህ ያልገቡ የተጠናከሩ አሉ ማለት ነው። ሌላው ከእንትን ጋር ያሉ ማለት ነው። ይሄ ጽምዶ ነው የሚባለው ጽምዶ አይ ቲንክ ከጽምዶ ጋር የተጣመዱ እነሱ ጋር ደግሞ አሉ። እነሱ ይሄኛው ማለት ነው። ኢቭን አሁን የትላንትናው ይመስለኛል ዛሬ 27 ነው አይ ቲንክ በ26 ይመስለኛል ወይ በ25 ነው ውጊያ ያደረጉት ማለት ነው። ጮቄ አካባቢ ውጊያ ያደርገዋል። እሱን እመጣበታለሁ። በአጠቃላይ ይሄን በሚመስል ሁኔታ ነው አማራ ክልል ውስጥ ያለው ማለት ነው። እንትኑ ስትመለከተው በእንደዚህ አይነት ሁኔታ ነው ያለው። የተወሰኑትን እንደው ዘርዘር ለማድረግ እጅ የመስጠቱ ዜና ተጠናክሮ ቀጥሏል። በተለያየ ጊዜ ቦታ የተለያዩ መሳሪያዎች እንትን ይላሉ። ትልቁ መሳሪያ አሁን የሚቀርበው በአብዛኛው ተሳስቶ ከመጣ መትሬስ ነው፣ ግን የለም እሱ አሁን እና አብዛኛው ተደርድሮ ማየው አሁን ደቡብ ጎንደር
የሆነ ቦታ ነው ስቴ ነው ምንድነው ገቡ ተብሎ እንዳለ ባለ ይሄ ቃታ ብረት የሚባለው ምንሽር አልቢንም ያለ ይመስለኛል። ውጅግራም ወጨፎም ሳይኖር የሚቀር አይመስለኝም። ጓንዴ ምናምን የሚባሉ በሽ ነው አብራራው ምናምን ይሄ እንትን ነው። እንደዚህ አይነት ነገሮች አሉ። ተሰባስበው ሲገቡ ታያለ። በአብዛኛው ፎቶዎቹ ምናምን የሚያሳየው እነዚህ ነው። ይሄ ነው በየወረዳው ቀጥሏል። እንደዚህ አይነት ነገሮች ማለት ነው። እንደነገርኩ በየአካባቢ ያለ እንደዛ ነው። ሌላው ቅድም ባለፈው እንዳነሳ ነው ፋኖ የሚባል ኃይል እዛ ጋር ኑ ገብታችሁ ተመልሳችሁ ትሄዳላችሁ፣ ትሬኒንግ ወስዳችሁ ገባ ለማለት ነው። አሁን እኛ ከብልጽግና ጋር እንዳንጣላ ግቡ ብለው ለምነው የሚያመጧቸዋሉ። እነሱ ሲመጡ ምንድን ነው የሚያደርጉት? ኢንኬዝ መሳሪያ ይወረሳል አይደለ? ስለዚህ ያላቸውን መሳሪያ ይልቀም፣ መትሬስም ካለው ስናይፐርም ካለው ሌላ ጥቁር ክላሽም ካለው ደብቆ እንደዚህ ቃታ ብረት ይዞ ነው የሚመጣው። ጓንዲውን ምናምኑን የአሮጌ ሰባራ መሳሪያ በተለይ ኤፍኤን የሚባል መሳሪያ አለ። ይሄ ፋልም ይሉታል። የሆነ የቆየ መሳሪያ ነው፣ የኤም40 ጥይት የሚወስድ ማለት እርሱን ምናምን ይዘው ትመጣሉ። ይሄ አፈሙዙ ተበልቶ ያለቀ ምንም ነገር ማድረግ አይችልም። ድሮ የነበረ መሳሪያ ነው ኦልሬዲ ማለት። እንዲህ አይነት ነገሮችን ይዘው ይመጣሉ ሲያመጡ ማለት ነው። ከዛ በኋላ እኔ ያስረክባሉ። ሲወጡ ብር ይሰጣቸዋል። በመምጣታቸው ምክንያት የሚሰጥ ማቋቋሚያ ምናምን በሚል ብር አለ። ተመልሰው ይሄዳሉ። እዛኛው ምንም እንደዚህ አይነት ስራዎች ነው። የሆነ የለየለት ስራ የሚሰራ ነገር የለም። በነገራችን ላይ አማራ ክልል እንደዚህ መርፎቅፎቅ ነው እንጂ ምንም የለየለት ለውጥ ሊያመጡ አይችልም፣ ስለማይሆን ማለት ነው። ይሄ ነው እየሆነ ያለው። በፋኖ ላይ የሚደረገው የሚዲያ ዘመቻም ቀጥሏል። አሁን እንደምታየው ማለት ነው። ሚዲያው ዘመቻ እንትን የሚለው ፋኖን ጠልተውት አይደለም። በነገራችን ላይ አማራ ባለስልጣናት ከተወሰኑ ባለፈው ሜንሽን ካደረግናቸው አሁን ምክትል እና ዋና ርዕሰ ብሔር ከሆኑት ውጭ አብዛኛዎቹ የፋኖ ወዳጆች ናቸው። ፋኖ ነው የሚደግፉት፣ ይታወቃሉ። በቃ እነዚህ ናቸው እንትን የሚያደርጉት። ጉልቻ የሚቀይሩትም ለዚህ ነው። ቢቀይሩ ሁል ጊዜ አይስተካከልም። ለምን? ማጆሪቲው ከፋኖ ጋር ሆኖ የሚሰራው የሆነ እንትን አለ። በኋላ የምናነሳው ርዕስ ራሱ ይሄ ሴሜቲክ እና ኩሽቲክ የሚለው በሽታ እዛ ውስጥም ስላለ ማለት ነው። እና ደግሞ ብዙዎቹ ኢዝ ታይም ይላል። ቱዴይ ኢዝ ታይም። ለምን? ስልጣን ላይ ለመውጣት አሁን ነው ያለው። ይሄን አጋጣሚ ተጠቅመን ወደ ስልጣን ካልመጣን በቃ እንጠፋለን የሚል እሳቤም አላቸው። እንደገና ደግሞ ባለፈው አንስተነው ይመስለኛል በተለያየ ሁኔታ ዝርፊያ ላይ የተሰማሩ ናቸው። የብልጽግና በተለይ የአማራ ብልጽግና ውስጥ ያሉት አብዛኛዎቹ ዝርፊያ ላይ የነበሩ በነፍስ ግድያ የሚጠየቁ ወንጀለኞች ናቸው። አካባቢው ሰላም ከሆነ እነዚህ ይሰጋሉ፣ አይወዱም። ስለዚህ ምን ጊዜም አካባቢው ሰላም እንዲሆን አይፈልጉም። ፋኖ የሚባል ተጠቃሎ ገብቶ እጅ እንዲሰጥላቸውና አካባቢው ሰላም ሆኖ እነሱ አደጋ ላይ መውደቅ አይፈልጉም። ስለዚህ ሁልጊዜም እንደ ዘመነ መሳፍንቱ ብጥብጥ እየፈጸሙ መቀጠል ስላለባቸው ያን የሚያደርጉት። ለጊዜው ግን ለይስሙላ አሁን ፋኖን ያሰድቡታል፣ ያዋርዱታል። ማይሉት የለም። እንግዲህ አሁን እንዳየኸው ፋኖ አህያ ሌባ ነበረ፣ አብዛኛው አህያ ሌባ ነው ይላል። ዘራፊ ነበረ፣ የኤርትራ ተላላኪ ነው፣ በሃይማኖት ሽፋን ይንቀሳቀሳል፣ ግን ሃይማኖቱን ነው የሚያጠፋው። ራሱ የሚገስጿቸውን የሚያወግዟቸውን ይገላሉ፣ ከእነሱ ጋር የሆነውን ነው እንጂ የሚሉና ሌሎች በቃ ይሄ ወንበዴ ዘራፊ እንደሆነ ይህን በሙሉ እንትን እያደረጉ ይናገራሉ። ባለስልጣኑንም አንድ እግሩ ከዚህ አንድ እግሩ ከፋኖ ነው ይሉታል። ይሄ እውነት ነው፣ ይሄ ሀቅ ነው። በነገራችን ላይ የሚናገሩት እነዚህ እውነታቸውን ነው የሚናገሩት ማለት ነው። እና እኛ እንሰጋለን ራሱ ቤተሰቦቻችን ችግር ላይ ወድቃሉ ምናምን የሚል የሚያነሱት ናቸው ማለት ነው፣ እነዚህ ከሚገቡ ሰዎች ማለት ነው። በሌላ በኩል በተለያዩ የክልሉ አካባቢዎች በተለይ ደግሞ ጎጃም ላይ የፋኖ ቤተሰብ የተባሉ ሁሉ እርምጃ ይወሰድባቸዋል። ከብቶቻቸው ይዘርፋሉ። ከብቶቻቸውን ወስደው ገበያ ላይ ይሸጣሉ። ሚሊሻ ነው እንደዛ የሚያደርገው ሂዶ። እኔ በጣም ነው የሚያሳዝነኝ ሰው። እኔ አሁን ወንጀለኛ ሆንኩ፣ እነሱ ወንጀለኛ ብለው ፈረጁኝ። ለምንድነው ቤተሰብ መከራ የሚያየው? ወንድም እህት፣ ሌላውም በቃ ችግር ውስጥ ለምን ትወድቃለህ? ዋትስ ፕሮብሌም እዛ ጋር ማለት አሁን ይሄ መንግስትን እንዴት አድርገው ነው መንግስት የሚያስብለው? እንዴት ብሎ መንግስት ያደርገዋል? በዚህስ የበለጠ ምሬት ነው የሚጨምሩት ወይስ ህብረተሰቡ ከነሱ ጎን እንዲሆን ነው የሚያደርጉት? ያሁን በጣም በተለይ የጎጃም ህዝብ እየተማረረ ያለበት ሁኔታ በዚህ ነው። እየተማረረ ማለት ነው። ያሁን ወጥቶ በሚዲያም ሲናገር የምትሰማው አንደኛ ዋናው መሰረታዊ ነገሩ ምንድን ነው? እንትን እንዳይባል ነው፣ ንብረቱ እንዳይቀማ፣ የእንትን ደጋፊ ነህ እንዳይባል ስለሚመረው ነው እንጂ ይፈራል እኮ። ፋኖ መጥቶ ይገለኛል ብሎ እኮ ይፈራል እየተናገረ። ግን ያለው ምርጫ ለጊዜው ይሄኛውን ልስደበውና በዛኛው ሽማግሌ ልካለውም ሊሆን ይችላል የሚደረገው። እንደዛ አይነት ነገሮች አሉ። የለየለት ስርዓት ያለው አካሄድ እየተሄደ ስላልሆነ አስቸጋሪ ሁኔታዎች አሉ በዚህ በኩል ማለት ነው። ሌላው እንግዲህ በምስራቅ ጎጃም ላይ አይ ቲንክ ትላንትና ይመስለኛል ውጊያ ነበረ በ26/04 2018 በፋኖ እና በመከላከያ ነው የሚለው። ለእኔ ፋኖ አይመስለኝም ማለት ፋኖ እና ጽምዶ የሚባለው ኃይልም ይመስለኛል። ምክንያቱም ዘገባዎች በአብዛኛው ከዛ በኩል ነው የሚመጡት። ይህ ዘገባ ዲቴይል ራሱ ዘገባ የሚወጣ በዛኛው በኩል ነው አብዛኛው ማለት ነው። ብትንትን አድርገው ነው እነማን እንደተሰለፉ
ከብልጽግና መንግስት ማን የሚባለው የትኛው ክፍለ ጦሮች እንደተሰለፉ በዝርዝር ጽፈው የሆነውን እያንዳንዷን ከአስከፈ ጽፈው ነው ያቀረቡት። እዛኛው ያለው ማለት በፎቶ በምናምን የተደገፈ ማለት እዚህ ውስጥ እንጽምዶ አይጠፉም ብዬ አስባለሁ። ስትራቴጂክሊ ያን ነገር እየሰሩ ይመስለኛል። ስለዚህ አሁን የአማራ ክልል የሰላም እጅ መስጠት ምናምን የሚባለው እዚህ ጋር አደገኛ የሆነ ሁኔታ ተፈጥሮበታል ማለት ነው። በዚህ ውጊያ እንግዲህ መከላከያው ጉዳት ደርሶበታል ነው። ወደ አይ ቲንክ 3 ክፍለ ጦሮች ናቸው ለውጊያ እንትን ያሉት ይላሉ። የሆነ ኮር አለ 602ኛ ኮር የሚባል 3 ክፍለ ጦሮች ናቸው ወደ ለዛ እንትን የተደረገው ነው የሚባለው። ውጊያው እንግዲህ ጮቄ የሚባለው ቦታ ነው የተካሄደው። ጮቄ ማለት በጣም ብርዳም ቦታ ነው። እኔ ያውቃለሁ በአካል ጮቄ የሚባል ቦታ በጣም አደገኛ ነው። ከደብረ ማርቆስ በሰሜን አቅጣጫ ሄደ የምታገኘው ተራራ ነው። ከሞጣ ወደ ደቡብ ምስራቅ አቅጣጫ ሄደ የምታገኘው ነው። ከቋሪትም እንዲሁ ታገኘዋለህ። ከተለያየ አቅጣጫ የምታገኘው ትልቅ ተራራ ነው። በረዶ የሚፈላበት ነው። በነገራችን ላይ በጣም ቀዝቃዛ ቦታ ነው። ይሄ ለአዲስ ሰው አይመችም። በጣም ከባድ ነው። ጮቄ ብዙ ጊዜ ብዙ የወታደር ውጊያ እያደረገ የሚሸነፍበት ቦታ ነው። ብዙ ጊዜ ሽፍታም ሲኖርበት የነበረ ነው እና ከዛ አካባቢ ነው እንግዲህ የተደረገው። ያው እንግዲህ እንደምታውቀው መከላከያ አብዛኛው ወታደሮቹ አዲስ ናቸው። ምልምል ወታደሮች ናቸው። ተሞክሮ የላቸው። በቀላሉ መቋቋም አይችሉም የእንትን የሚደረገው እና ከዛ አንጻር ይመስለኛል ውጊያ ተደርጎ ትላንትና በርካታ ጦር መሳሪያ ተማርኳል። እንዲሁ ከቀረቡት ዝርዝር ካቀረቧቸው መካከል 3 ድሽቃ፣ 2 ሞርተር፣ 3 መትሬስ እና ስናይፐሮች እንዲሁም ሌሎች እንትኖች እንትን ብለዋል። 61 ወታደሮች ተማርከው በፎቶ ተቀምጠዋል። በቪዲዮም ይታያሉ። 61 ወታደሮች የመከላከያ 25ኛ ክፍለ ጦር የሚባለው ነው በዋናነት ጉዳት የደረሰበት ይባላል። 35ኛ ምናምን የሚባሉ ነበሩ። ከዚህ ውስጥ ግን ትልቅ ችግር የገጠመው እዛ ጮቄው ላይ የሄደው 25ኛ ክፍለ ጦር የሚባለው ነው ማለት ነው። ተበታትኗል ምናምን የሚል ነው እንግዲህ በዛኛው በኩል ያለ ወሬ ነው። ይህን በተመለከተ የመንግስት ሚዲያዎችም ይሁን መንግስት የሰጠው መግለጫ የለም። ምንም ነገር ያለው የለም። ዝም ነው። ከዚህ በፊትም ወሎ ከባቢ እንደዚህ አይነት እርምጃዎች ሲወሰዱ ባለፈው በነበረው እንትን እኛ ያዘገብነው ዘገባ አስታውሳለሁ። ያ ነገር ሲሆን መንግስት ያለው ነገር የለም። ዝም ነው። በኋላ የበቀል እርምጃ ሲወስድ ብቻ ነው የምታየው። ይሄም ነገ ጎጃም ላይ የሚወሰድ የበቀል እርምጃ ሲኖር እሱን ስታየው ነው ያ ዘመቻ ጠንካራ ዘመቻ ሲቀጥል በአውሮፕላን የተደገፈ ሲመጣ ያን ጊዜ እንትን አንደርስታንድ ማድረግ ትችላለህ እንጂ መንግስት በቀላሉ እንትን አይልም አይናገርም ማለት ነው። ሌላው እንግዲህ ይሄ ውጊያ በዝርዝር የዘገቡት አብዛኛው የህወሓት ካድሬዎች ናቸው ሳያቸው። በእርግጥ በዚህኛው በኩልም በፋኖም የሚባለው ደጋፊ የሚባለው በአማራው በኩልም አለ። የህወሓት ካድሬዎችም እንትን ብለውታል በዝርዝር ማለት ነው። እነ ስታሊንም አልቀሩም፣ ሌሎችም አሉ ማቃቸው። እነሱ በእንትናቸው ለጥፈውታል ይሄን ነገር ማለት ነው። ምንድን ነው የሚያመለክተው? መቼም እዛው ነው ቁጭ ብለው መረጃ እዚህ ውስጥ እያገኙ አብረው እየሰሩ ካልሆነ በዛ ደረጃ ስሜት አይሆነው ምናምን እንትን ሊሉ አይችልም። ስታሊን እንትነች አራዳ ነች። ይሄ ማህበረ ዶጌ ነው ዳጎ የሚባል ሰው እንትን የእኛን እንትን ያደረገው 25ኛ ክፍለ ጦር ነው ተቀጠቀጡ ዛሬ በዛ ብሎ ደም እንደተመለሰለት አድርጎ ነው የዘገበው። ግን ውሸቱን ነው። በዋናነት መሰረታዊ ነገሩ ምንድን ነው? ሪፖርቱ እንትን እሱ እንደማይመለከተው እንዲህ መሆኑን በቀል ስለደረሰብን ተመስገን ለማለት አይነት አድርጎ ነው ያቀረበው እንጂ ዘገባው ነው የተናገረው። እሱ የሆነውን ነገር ነው የተናገረው። 25ኛ ክፍለ ጦር በዛ ጊዜ የነበረ ዛሬ ተመሳሳይ ወታደር እዛ ውስጥ አታገኝበትም። ብዙ መቃየሮች አሉ። ስንት ጊዜ ነው ውጊያ የተደረገው እዛ በኋላ? ይህ ሊሆን አይችልም፣ አታገኘውም። እነዚያ ወታደሮች ተጎዱ ልትላቸው አትችልም። እዛ ውስጥ ከነበሩት አንድ ሰው እንኳን ላታገኝ ትችላለህ። የሚሊተሪውን እንትን ካወቁት ማለት ነው። አሁን ባለው ዳይናሚዝም እንዴት እንደሚለዋወጡና ያለው ሁኔታ ስለምናውቅ ማለት ነው። በየጊዜው አዳዲስ አሃድ ሲመሰርቱ ከዚህ ውስጥ የተበታተነ ነው እና አንድ አዲስ የሚቋቋም ነው። ስሙን ነው አሁን የሚለው፣ ግን መሰረታዊ ነገሩ ዜና እየዘገበ ነው ማለት ነው። ይሄ ነገር ሆኗል እንዲህ ሆኗል የሚለውን ነገር እየነገረን እንደሆነ ማየት ትችላለህ ማለት ነው። የውጊያ በቀጣይ ምን ጫና ሊፈጥር ይችላል የሚለው አንደኛ ፋኖ እጅ የሚሰጠውን ቁጥር ይቀንሳል ማለት ነው። አሁን እጅ እየሰጠ ወደ ከተማ የሚገባው ይቆማል። እንዲህም አለ እንዴ በቃ እንዲህ ከሆነማ አንገባም የሚል ነገር ይመጣል ማለት ነው። አንድ በል ሁለተኛ ፒፒ እቅዱ እንዳልተሳካለት ያሳያል ማለት ነው። እሱ በፈለገው መንገድ አሁን የፈለገውን ያክል ቢል በቀላሉ እንትን ማድረግ አልቻለም ማለት ነው። ሌላው ጎጃም ላይ ተገዳዳሪ ኃይል መፈጠሩን ያመለክታል። ይሄ ነገር ተገዳዳሪ ኃይል በክፍለ ጦር ደረጃ በዚህ የተጨናነቀ ወቅት ሆኖ እንደዚህ አይነት እርምጃ የሚወስድ ኃይል ካለ የተገዳዳሪ ኃይል አለ። ቅድም እንዳልኩት ከሌላም የመጣ ኃይል ይኖራል። ባለፈውም ገና የዛሬ 3 ዓመት ምናምን ጀምረን ስንዘግባቸው ነበሩ ተጨባጭ ማስረጃዎች ከኤርትራም ከምንም የሚገቡ ፋኖ ጋር የነበሩ አብረው ያሉ። አሁንም
የጽምዶ እዚህ ውስጥ እንደሚኖሩ ምንም ጥርጥር የለውም። የአሁን ምልህ ቦታ ለወሎ ቅርብ ነው። በወሎ በኩል ይመጣሉ፣ በዚህ ይሄዳሉ። ምንም መቆጣጠርም አይችልም። ብልጽግና ያለው የደህንነት መዋቅሩ ራስ በጣም ደካማ ነው። ወታደራዊ ደህንነቱ ደካማ ነው። በተደጋጋሚ ማለት ነው፣ ብዙ ጊዜ አንስተናል። ደካማ በመሆኑ መረጃዎቹ ሁልጊዜ አይጠበቁም፣ ያፈተልካሉ። እርሱም ራሱ በቂ መረጃ አያገኝም። ሰው በቂ መረጃ ካላገኘ በዚህ ሄደን እንጨብጠዋለን ብሎ ይሄዳል። ወታደሮቹ ችግር ላይ ይወድቃሉ ማለት ነው። ከአቅም በላይ የሆነ ኃይል ይገጥማቸዋል። እንዲህ አይነት ነገሮች አሉ ማለት ነው። ስለዚህ ይሄ ተገዳዳሪ ኃይል መፈጠሩን ያመለክታል ማለት ነው። መንግስት ከተማ ላይ ኋላ ቀር መሳሪያዎችን ይረከባል እጅ ከሰጡ እያለ እርሱ ደግሞ በገጠር እየወሰደ ዘመናዊ መሳሪያ ያስታጥቃል። በጣም የሚገርመው ነው። አሁን እዚህ አስበው አንድ ጓንዴ ምናምን ይሄ ኋላ ቀር የጥጃ ጠባይ ብረት ነው የሚባለው። የጥጃ ብረት ትረከብና ዲሽቃ፣ ሞርተር፣ ስናይፐር፣ መትረየስ ሰተህ ትመጣለህ። ይሄ በጣም እንትን ነው። አሁን አካባቢውን ሰላም የባሰ እንትን ያደርገዋል ማለት ነው፣ ያስቸግረዋል። የቡድን መሳሪያ እየወሰደ እየሰጠ ማለት ነው። መንግስት እስካሁን ያለውን ነገር ማለት ያለው ነገር ይህን ዝርዝር ሁኔታ መግለጥ አልፈለገም። ይህን ማድረግም አያዋጣውም። ፕሮፓጋንዳው ጥሩም አይሆንም እንደዛ ከተደረገ ማለት ነው። እንግዲህ መከላከያ ሰራዊቱ በአዳዲስ ሰልጣኞች የተሞላ ስለሆነና ሌላው ደግሞ አሰላለፉ በመደበኛ አሰላለፍ ነው የሚሄደው። ጮቄ ስትሄድ መቼም በመደበኛ አሰላለፍ ልትሄድ አትችልም። በተለያየ መንገድ የሽምቅ አሰላለፍ ተሰልፈ ብትሄድ ያን ኃይል መበታተን ትችላለህ፣ በተለያየ አቅጣጫ ማለት ነው። ግን መደበኛ ብለህ አንድ ተንጋግተህ ስትሄድ አንድ ቦታ የሚመቻቸው ቦታ ይጠብቀዋል፣ ድባቅ ይመተዋል። ምንም ማድረግ አትችልም፣ አድርጎ ጥሎ ይሄዳል። ይህንን ነገር አያውቁትም። ተደጋጋሚ ብትነገራቸውም አይሰሙም፣ እነዚህም አይሰሙም። ምን እንትን እንደሚሆን ራሱ ግራ ይገባኛል፣ ምን እንትን እንደሚላቸው ማለት ነው። ሰሞኑን ማን ነው ጄኔራል ባጫ ደበሌ የሽምቅ ውጊያ የሚል መጽሐፍ ጽፏል አሉ። ለምን እንደማይጠቀሙት አላውቅም። ኤኒዌይስ እንደዚህ አይነት ችግሮች አሉ። በሌላ በኩል ደግሞ በሰሜን ሸዋና አካባቢው በሰሜን ሸዋ አካባቢ መከላከያ በራሱ ፔጅ የሚለጥፋቸው አሉ። እምቢ ያለውን የሰላማን አማራጭ አልፈልግም ያለውን ድባቅ እየመታው ነው ብሎ ያው እንደዚህ ወጨፎ ምናምን የተማረኩ ያሳየናል ማለት ነው። ጥቂት መሳሪያዎችን 3 ጊዜ 4 ጊዜ ፎቶም እያነሱ ይለጥፋሉ። ኤኒዌይስ አጠቃላይ በአማራ ክልል ያለው ከዚህ ከእጅ መስጠቱና ከእንትኑ ግጭት ምናምን የሚባለው እንትን በተመለከተ ይሄ ነው ያለኝ። ታንክ ዩ። መልካም እንግዲህ በአጠቃላይ በአማራ ክልል እጅ መስጠትን በተመለከተ ለሰጠን መረጃ ከልብ አመሰግናለሁ። ምናልባት መከላከያ ውስጥም ያለው ጽንፈኛ ቁጥሩ ቀላል ሊሆን አይችልም፣ ይሄ ይታወቃል። እገት አብሮ የሚሳተፍ አጀብ መንገድ አጅቦ እየተጓዘ ከተሳፋሪ ሳይቀር ገንዘብ የሚቀበል ብዙ ነው ያለው። ባለፈውም ማህበራዊ ሚዲያ ላይ በራሳቸው በአማራ ክልል ቴሌቪዥን የቀረበ የመከላከያ አመራር 6 ሚሊዮን ብር ተቀብሎ ከመንግስት ባለስልጣን ጋር አብሮ ለፋኖ እጅ እንደሰጠ የሚናገሩ ይሄ ቀላል አይደለም። ዙሮ የሚያስመታውም ራሱ ነው። እንደገና አሁን አድማ ብተና እየተባለ እየገባ ያለው ራሱ እኮ ዛሬ ምህረት ገባ እያሉ የሚያስገቡት ፋኖ ነው። የታድሶ ስልጠና ወስዶ ተመልሶ የሚሄደው እና ነገሩ ውስብስብ ነው። ባጭሩ ይህ የአማራ ክልል ሁልጊዜ የምናነሳው ፖለቲካ ምንድን ነው? እዚህ ከጨጓራ ጋር ተያይዞ ያለው እንትን ሽንፍላ ነው የሚባል እንደዚ አይነት ነው። ታጥቦ አይጠራም። በቃ እንደዚህ አይነት ፖለቲካ እንደሆነ በተደጋጋሚ አንስተነዋል። ዙሮ ያም ሆነ ይህ ግን ምንም ለውጥ እንደሌለውና መንግስት ነገሮችን ማስተካከል እንዳልቻለ በግልጽ ያሳያል ማለት ነው። ሲፎክሩ የነበሩት 7 ነጥብ ስንት ሚሊዮን ተማሪ መዝግበን እናስተምራለን ምናምን ሲል የነበሩ ዛሬ የሃይስኩል ተማሪዎች ብቻ 36% ምናምን ወደ ትምህርት ቤት እንዳልተመለሱ እየተናገሩ ነው። ይህን ወጥተው ሲናገሩ ራሱ ያፉ እና ቀላል አይደለም። ካድሪው ራሱ እየወጣ የሚናገረው በቃ ተራ ድንፋታ እንደሆነ ብዙ ማሳያ አለ ማለት ነው። ከሰሞኑ ደግሞ አንድ የክልል ባለስልጣን የአማራ ጥያቄ ምንድነው ጫካ ውስጥ ከኪሴ ይዘው ነው ምናምን ብሎ ተናግሮ ከዛ ቀጥሎ የአማራ ጥያቄ ተከዜ ማዶ ነው ተከዜ ተሻገርና ተዋጋ ብሎ ጭራሽ ከትግራይ ጋር ሌላ ጦርነት ውስጥ እንዲገቡ የሚቀሰቅስ ንግግርም ሲያደርግ ነበረ። ቅድም እንዳልከው አሁን ይህ በአማራ ክልል ሚሊሻ የሚያሰለጥኑት 150 ምርጥ እያሉ የሚሰበስቡት ገበሬውን ይሄ ሁሉ ነገር ቅድም ካነሳው ጋር የሚያያዝ ስለሆነ ድጋሜ ለሌላ ጦርነት እየተዘጋጁ እንደሆነ፣ ሰላም እንደማይፈልጉ፣ ሰላም ከሆነ መኖር እንደማይችሉ ትልቅ ማሳያ ነው። ላለፉት 5 እና 6 ዓመታት ተመሳሳይ ዘገባ፣ ተመሳሳይ ፎቶ፣ ተመሳሳይ መድረክ በቃ ዓመቱን ሙሉ የምታይ ነው። በቃ ፌስቡካቸው ማባሪያ የለውም። የቱን ልማት እንደሚሰሩት ራሱ ምንም የሚታይ ነገር የለም ይህ ከተማ ኮሪደር ካልሆነ በስተቀር። ከዛ ባለፈ ደግሞ የኑሮ ውድነቱ ወዴት እየሄደ እንደሆነ፣ ህዝቡ ምን ያክል እያማረ እንደሆነ ሁሌም የምናነሳው ጉዳይ ነው። ይህን ራሳቸውም በደንብ ያውቃሉ።
እንግዲህ እስከ መቼ እንደዚህ ሆኖ እንደሚቀጥል የምናየው ይሆናል ማለት ነው። ሌላ ከዚህ ጋር የተያያዘ ቅድም ነካ ስላረከው አንድ እየጦዘ በቃ ጫፍ እየወጣ የመጣ ያለ አንድ ፖለቲካ አለ። የሴሜቲክ እና ኩሸቲክ የሚል በቃ ፍጥጫ እንበለው ወይም ደግሞ የሴራ ፖለቲካ እንበለው አላቅም። አሁን ላይ በቃ ለይቶለት ወደፊት እየመጣ ያለበት ሁኔታ ነው ያለው። በዚህ ኩሽ ነኝ በሚለው በኩልም ያለው ሴም ነኝ በሚለው ቡድን በኩል ያለው የተለያዩ ወንጀሎችን ፈጽሟል። አሁን ደግሞ በፊት የአማራ የትግራይ የምን እያለ ኢህአዴግ ሲፈርስ ወደ የራሱ ህዝብ ሂዶ ተደበቀ ከነ ወንጀሉ። አሁን ደግሞ ወደዚህኛው ከፍ አድርገውት ጡዘቱንና እድገቱ ወደ ላይ ከፍ አድርገው ሌላ ሽፋን ደግሞ ይዘው መጥተው ከፍተኛ የሆነ ጩኸት የበዛበት ወደ ተግባርም የተለወጠ ቅድም ያነሳው ጽምዶ የሚባለው ራሱ ኤርትራን አማራና እንትንን ወክሎ ሴም ነኝ የሚል ይህኛው የኦህዴዱ ቡድን ደግሞ እየሰራ ያለው ይታወቃልና ይህ ነገር ወደየት እየሄደ ነው የሚለውን ነገርና አጠቃላይ እየተሰራ ያለውን ነገር ከዚህ በፊትም አንስተነዋል። ይህን ጉዳይ ሰፋ አድርገህ ብታነሳውና ማብራሪያ ብትሰጥበት ወደ አንተ ልምጣ። ይህን ነገር ምንድነው በድጋሚ ማየት የሚያስፈልገው ነገር ምንድን ነው? በጣም አደገኛ ነው። ሀገር ያፈርሳል። ምክንያቱም ኢትዮጵያን ከሁለት የሚከፍል ነው። ከሁለት ከተከፈልክ ደግሞ አደገኛ የሆነ ሁኔታ ይፈጠራል። ልክ ሰሜን ኮሪያ፣ ደቡብ ኮሪያ እንደሚባለው፣ ምስራቅ ጀርመን፣ ምዕራብ ጀርመን እንደተባለው እና ሌሎቹ እንደተከፋፈሉት ከሁለት ይከፍላል። በጣም መጥፎ ነው። ፖለቲካው በዘር ውስጥ የተቀበረ ፖለቲካ ነው። ዘር ነው። አሁን እንግዲህ ኩሽ ስትል ዘር ነው የምታመጣው። ኩሽ የሚባል ዘር የለም በነገራችን ላይ የደም የለም። ግን ኩሽቲክ ነን ብለው የሚያስቡ አሉ። እንትናቸው ዘራቸው ሁሉ ኩሽ እንደሆነ አድርገው ዝም ብለው የሚያደናብሩ ማለት ነው። ኢትዮጵያ ውስጥ የኩሽ የሚባል ዘር የለም ሲጀመር ማለት ነው። የሴሜቲክ ቋንቋ ተናጋሪ ህዝብ አለ፣ የኩሽቲክ ቋንቋ ተናጋሪ ህዝብ የሚባል አለ። ይህ ግን ዝርያቸውን አያሳይም በጭራሽ ማለት ነው። እነዚህ ይሄን ተጠቅመው ከጎናቸው ድጋፍ ያገኛሉ። አሁን ትልቁ ችግር የዘር ፖለቲካ የሚባለው ነገር መሰረታዊ ችግሩ ሁልጊዜ ድጋፍ አይነጥፍብህም። ለምን እንትኑ በራሽናሊ ታስቦ አይደለም ይመጣው። ልጠፋ ነኝ የሚል ስጋት ይጭሩብሃል። እንዳትጠፋ ሁልጊዜ ከሆነ ኃይል ጋር ትለጠፋለና ኃይልን ማጠንከር ላይ ትሰራለህ ማለት ነው። ስለዚህ ተጠቃሚ የሚሆነው ማን ነው? የሚመራው ፖለቲካውን የሚመራው ማለት ነው። የዘር ፖለቲካው የሚመራው ተጠቃሚ ይሆናል። አሁን የኩሽቲክ በሚል የሚመሩት እነዛ ተጠቃሚ ናቸው። ህብረተሰቡ ግን ይማገዳል በእነሱ ምክንያት ወንድሞቹ ጋር ከሌሎች ወንድሞቹ ጋር ይጋደላል። የሴሜቲክ የሚባለው መሪዎቹ ይጠቀማሉ፣ የሚመራው እሱን የሚከተለው ደግሞ እየሄደ ይማገዳል ማለት ነው። ሁለቱም ህዝብ ግን ሃማቲክ ፒፕል ናቸው፣ የካማውያን ህዝቦች ናቸው። ዝርያቸው አንድ ነው፣ ደማቸው አንድ ነው። በቋንቋ ልዩነት የተፈጠሩ ነገሮችን እና ከታሪክ ጋር የተፈጠሩ ልዩነቶችን እንደ ትልቅ መጠቀሚያ አድርገው ነው የሚሰሯቸው ማለት ነው። ሴሜቲክ በሚባለው በኩል የሚሰራለ ኩሽቲክ ነን ብለው በሚያስቡት የሚያደርጓለ የኩሽ ፓርቲ የሚባል እስከ ማቋቋም ድረስ የሄዱበት ሁኔታ እንዳለ እናውቃለን። እንዲህ አይነት አካሄዶች በጣም 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 አደገኛ ናቸው። እኛ በተደጋጋሚ እንደምንለው ፓርቲ ዘርንና ብሔርን፣ ጎሳን፣ አካባቢን፣ ሃይማኖትን፣ መንደርን መሰረት ማድረግ የለበትም። ፓርቲ አይዲያን ነው መሰረት ማድረግ ያለበት። ሀሳብ ሁሉም ሊገዛ የሚችል ሀሳብ ይዞ መቅረብ ነው። ገበያው ላይ ወጥተ መወዳደር ነው። ይሄ መሆን ነው ያለበት። ስለዚህ አሁን እዚህ ጋር ምንድን ነው እንደዚህ አይነት እንትን መደበቂያ የሚፈልጉ በዘር የተመሰረቱ ወይም በብሔርም ራሱ የተመሰረቱ ፓርቲዎች ሂደው የሚደበቁበት ብሔራቸው፣ ዘራቸው ነው። አሁን ደግሞ አድማሱን አስፍቶ በሁለት ሊከፍሉት ነው። ደቡብና ሰሜን ይሉታል። የደቡብና የሰሜን ይላሉ፣ ወይ ደግሞ የኩሽቲክና የሴሜቲኩ ብለው ነው የሚያመጡት። ጋዜጠኞቹ፣ ፖለቲከኞቹ፣ አክቲቪስቶቹ ምናምን ሁሉ አሉበት በዚህ ክፍፍል ማለት ነው፣ በሁለቱ ክፍፍል እና በዚህ መንገድ ነው ስራ እየተሰራለው። ይሄ በጣም አደገኛ ነው። ኢትዮጵያን ያፈርሳል፣ ይበታትናል። የማይበርድ ጦርነት ውስጥ ትገባለህ። አይበርድም። በቃ ሁልጊዜ ጦርነት አለ። አንዱም ማሸነፍ አይችልም፣ በምንም መንገድ ማሸነፍ አይችልም። ይሄ በሂደት ምን ያመጣል? የውጭ ጣልቃ ገብነት የሚባለው ነገር ይመጣል። አሁን እንግዲህ ከሴሜቲክ የሚባለው ጋር አሁን ያለው መንግስት የሚቃወም ስለሆነ ግብፅ ይሰለፋል። ሌላ ተቃራኒ ነው የሚባለው ሀገር በሙሉ ይሰለፋል። የትኛውም ቦታ ቢሆን ኢንተረስት አለኝ የሚለው እየተጓተተ ይመጣል ማለት ነው። ከዛኛው ኃይል ጋር ደግሞ ፍላጎት ያለው እየመጣ ይገባል ማለት ነው። ይሄ እንደምናውቀው ማለት ነው። ከብልጽግና ጋር የሚሰለፉ በዛ ይሰለፋሉ። ይህን ማለት ነው። አሰላለፉ ምንድን ነው የሚመስለው? ኢትስ ቬሪ ኢዚ። በሰሜን በኩል ሰሜን የሚሉት ወይም ሴሜቲክ የሚሉት ኤርትራ አለበት፣ ትግራይ አለበት፣ ጸረ ብልጽግና የሆነ የአማራው ልሂቅ አለበት ማለት ነው። ምን ማለት ነው? ፋኖ የሚባለው ኃይል አለበት ማለት ነው። ፋኖ የሚባለው የጽምዶ ምናምን የምትለው ኃይልና ዲያስፖራን በለው ምን በለው በቃ የፈለገ በለው ይሄ ኦሮሞማ በሚል ስጋት ፈጥሮ በራሱ ያ ችግር ውስጥ የገባለ እርሱ ኃይል ማለት ነው።
ይሄ በሙሉ ከዛኛው ጋር ይሳለፋል። የአማራ ክልል የምትለው የአማራ ልሂቅ ከሁለት የተከፈለ ነው። ሁለተኛው ምንድን ነው? ኦህዴድ እና ብአዴናዊ የሆነ አማራ ክልል ውስጥ ያለ ልሂቅ እና ሌሎቹም ኩሽነን ብለው የሚያስቡ ማለት ነው። በዚህ ውስጥ ይካተታሉ፣ እዚህኛው ገብተው ማለት ነው። ስለዚህ አሁን እንትኑ ምንድን ነው? ይሄ ውጊያው ወይንም የፖለቲካ ውጊያው ምንድን ነው? ኩሽቲክ ነን ብሎ የሚያስበው ሴሜቲኩን ድባቅ መምታት ነው። ሴሜቲክ ነኝ ብሎ የሚያስበው ኩሽቲኩን ድባቅ መምታት ነው። ስለዚህ የመጠፋፋት ፖለቲካ ነው ማለት ነው። ሀገር የማፍረስ ፖለቲካ ነው ማለት ነው። በታሪክ እነዚህ ህዝቦች አንድ አይነት ህዝቦች ናቸው። ከጥንት የነበረ ባክግራውንዳቸው ስትመጣ አንድ አይነት ህዝብ ናቸው ከጥንት ጀምሮ። ይሄንን አጣልተ በምንም መንገድ እንትን ልታደርገው አትችልም። የራሳቸው የቦታ አሰላለፍ አላቸው። በቦታ ብትመጣ ማለት ነው። በቦታ ብትመጣ እንደዛ ነው። አንዳንድ የጉራጌ ልሂቅ አሁን ከዚኛው ሴሜቲክ ከሚባለው ውስጥ ታገኛቸዋለህ። ለምን እንትኑ ብቻችን አንችለውም፣ ኦሮሞማው ሊሰለቅጣችሁ ነው የሚባሉት። አንዳንድ የተሳሳቱ ይህንን የሚያስመስሉ ነገሮች ደግሞ ታያለ። መሬት ላይ ራሱ በኦነግ ስም የሚሆን ኦነግ ራሱ የሚሆን ዋቴቨር ጉራጌዎቹ ላይ ጥቃት ሲያደርስ ምናምን ታያለ። ስለዚህ ሳትወድ በግድ ይሄማ ይቀጥልብኛል ስለምን ትሳተፋለህ? እዛኛው ሄደ ማለት ነው። ዘረኝነትን ሳትወድ በግድ ትገባበታለህ ማለት ይሄ ነው እየሆነ ያለው። በጣም ትልቁ ክፋት ይሄ ነው። ባለፈው ትግራይ ላይ በነበረው ጦርነት ሞር የፖለቲካ አሰላለፍ የሚመስል ነው፣ ግን ደግሞ ዘር ተኮር ነው ነበረ ጥቃቱ። መደዳ ዝም ብሎ ያገኘውን የትግራይ ተወላጅ አታክ ማድረግ የነበረው። ያንን ስትመለከተው ምን ያክል በጣም አደገኛ እንደሆነ መረዳት እንችላለን ማለት ነው። ይሄ ክፍፍል ወደ ለየለት የዘር ፖለቲካ እንዲገባ በሁለቱ ወገኖች መካከል ተሰልቶ ካልኩሌት አድርገው እየሰሩበት ነው። በጣም ነው የሚሰሩበት። ብልጽግና ካድሬዎቹን አሰልፎ በጣም አሁን ብልጽግና ሰው ብዙ ጊዜ የማይረዳው አርሚ ያለው የሶሻል ሚዲያ አርሚ ያለው የሶሻል ሚዲያ አርሚ ምናልባትም በሚሊዮን የሚቆጠር ሊሆን ይችላል፣ በመቶ ሺዎች የሚቆጠር ነው ያላቸው። አንዳንዴ ለምሳሌ እኛ ጃኖ ቅማንት ሚዲያ አንዳንዴ እነሱ የሚጠሉትን እነሱ በቃ ጥላቻ ብለው የሚያስቡበትን ከዘገብን ሳታስበው እስከ 100 ሺዎች ምናምን የሚደርስ ላይክ ሸር ታገኛለህ፣ ይወስዱታል ማለት ሚዲያ እንትኑ ምንድን ነው የሚመጣው? ያ አርሚው ይመጣና ይወስዳል ማለት ነው። ላይክ ያደርግልሃል፣ ሸር ያደርግልሃል፣ ምናምን ይጫወትበታል ማለት ነው። ይሄ ነው አርሚ ማለት ማለት እና ብዙ አይነት አርሚዎች አሉት፣ የብልጽግና አርሚዎች ማለት ነው። አንደኛው አርሚ በቀጥታ ሌላውን አካል አታክ የሚያደርግለት፣ ወያኔን የሚሰድብለት፣ ፋኖን የሚያዋርድለት፣ ሻቢያን የሚያጣጥልለት፣ እንደፈለገ የሚያደርግለት በሶሻል ሚዲያ ገንዘብ ተከፍሏቸው ቀጥታ አታክ የሚያደርጓሉ። ዳይሬክት ብልጽግና ነንም ብለው የሚናገሩ ድረስ ማለት የብልጽግና ደጋፊ ነንም ብለው በግልጽ ማለት ነው። እነዚህ የለየላቸው ናቸው። ትልቅ በጀት ተመድቦላቸው ትልልቅ ብር ያገኛሉ። እንደዚህ የሚያደርጉት። ሌላው ደግሞ በስውር ምንድነው አሁን ትልቁ የኦህዴዱ ኃይል የሚፈልገው ነገር ምንድነው? የኦሮሞ ኃይል ሙሉ በሙሉ ከራሱ ጋር እንዲሰለፍ ይፈልጋል። ኦሮሞ የሚባል በሙሉ አዋጭው ብልጽግና ነው ወይንም ኦህዴድ ነው፣ ከነ ሽመልስ አብዲሳ ጋር ነው መሰለፍ ያለብን ብሎ እንዲያምን ኦሮሞው ቴንስድ ምንድነው ጭንቀት ውስጥ እንዲገባ የሆነ በቃ ሊያጠፉን ነው እነዚህም አይምሩንም ብሎ እንዲያስብና አንድ እንዲሆን ለማድረግ ኦሮሞውን የለየለት ስድብ ያሰድቡታል። ልክ እንደነ ቹቹ ምናምን የሚባሉ አምጥታ ያሰድቡታል። በቃ የሆነ አጥንትህን ጉልጥምትህን ነው ሰውነህ ጋላነህ ብሎ እስከ መናገር ሁሉ ነው የሚሄዱት። እና ብዙ የሚሰዱት ራሱ ስድቡ ራሱ በጣም ቀፋፊ ስድብ ነው የሚሰደበው። እንዲህ አይነት ነገር ይሄ ብልጽግና ነው እንደዛ የሚያደርገው። እነ ሽመልስ ናቸው ከፍለው የራሳቸውን ህዝብ የሚያሰድቡት። ለምን? ከጎኑ ይቆማላ። ሲፈልጉ እኮ ከፍለው ያስገድሉታል። የኦሮሞን ህዝብ በነገራችን ላይ ያስገድሉትና እንትና ፋኖ ገደለ ይሉታል። በዚህኛው በኩል እንደዛ ያደርጋሉ። የአማራው ልሂቅም አስገድለው ኦነግን የገደለ ይሉታል። እንደዛ ነው የሚያደርጉት። እና ይሄ ምንድነው? ቢዝነስ ይሰሩበታል ማለት ነው የኦሮሞን ህዝብ። እነዚህ ትልልቅ ቢዝነስ የተከፈላቸው ኦሮሞን የሚሰድቡት በሙሉ እንደዛ ናቸው። ይሄ ብቻም አይደለም፣ ሌሎችም አሉለት። እንትናን ራሱ እነ ፈንታውን ዋቄ ወሰደው። የፈንታውን ዋቄ የብልጽግና ካድሬ ነው ዋናው። ይሄ አርሚ ውስጥ ያለ ማለት ነው። የአርሚውን የሚመራ ነው። ካልኩሌት አድርገው የሚሰሩበት ጥቅም አላቸው የሚያመጡት ማለት ነው እንጂ በዛ ደረጃ ወርዶ አንድ ቄስ የምትለው ሰው እንደዛ ወርዶ ጠመንጃና መስቀል እንዲህ ያደርጋል ብሎ ሲያወራ አታየውም። እንዲሆን አይችልም። አሁን ምንድነው መስበር የፈለጉት አለ ማለት ነው። ማዋረድ የፈለጉት አለ ማለት ነው። ስለዚህ የሚዋረደው ማን ነው? እነ ፈንታውን ዋቄ ቤተክርስቲያን ነው የሚያዋረዱት። የሚያተርፍ መስለው አዋራጅ የሆነ ፖለቲካ አዋራጅ የሆነ ነገር ነው የሚያመጡት። ከመንግስት ጋር ማጣላት የሚመራ የመሳሰሉት ነገር ነው። አሁን የነቁ ይመስለኛል ደብተራዎቹ ራሱ ይሄን ነገር ይሄ የሴራ ፖለቲካ ነው ማለት ጀምረዋል። የስ ኤግዛክትሊ ሴራ ነው ይሄ። ምንድነው የብልጽግና ይሄ ምንድነው የሴራ እንቅስቃሴ የሚያደርጉባቸው ናቸው ማለት ነው። እነዚህ ናቸው እንግዲህ በሴሜቲኩ በኩልም በተመሳሳይ ስራ ይሰራል። በነገራችን ላይ የብልጽግናው ካድሪ
በየሚዲያዎቹ ቅድም ያልኩህን ነገሮች ያደርጋል። ይሄኛውም ደግሞ ኦሮሞማው ሊውጥህ ነው፣ ሊሰለቅጥህ ነው፣ ይሄ ተሰዶ የመጣ ከዚህ የመጣ ምናምን ሊያጠፋ ነው ትላንት መጥቶ ምናምን የሚል ነገር እንዲነገር ይደረጋል ማለት። በዋናነት ግን ሴሜቲኩን ሊያጠፉት ነው። ይህን ጥንታዊ ህዝብ አጥፍተው የኦሮሞ መንግስት ሊመሰረቱበት ነው፣ የኩሽ መንግስት ሊያቋቁሙበት ነው፣ ሊያጠፉ ነው ይላሉ። ላለማጥፋት የግዴታ ከነዚህ ጋር ትሰለፋለህ ማለት ነው። ይሄ በዚህኛው በኩል የሚደረግ እንትን ነው፣ ፖለቲካ ነው ማለት ነው። በነገራችን ላይ ሴሜቲክ ቡድን የሚለው ውስጥ ለውስጥ ብዙ መወያያ እንትኖች ሁሉ አላቸው። ይህን ጉዳይ የሚወያዩበት ማለት ነው። አጥንተው አደረጃጀቱን እየፈጠሩ የሚሄዱበት አለ። በጣም ብዙ ነው። እንዲሁ ዝም ብሎ አሁን እኔ ላዩን ነው የምናገረው እንጂ ውስጥ ገብተህ ብታየው ትልቅ አደረጃጀት ያለው እንቅስቃሴ ነው የሚንቀሳቀሱት ማለት ነው። እነዚህ ስራዎቹ ቅድም እንዳልኩት የጠቀስኳቸው ሰዎች ያሉበት፣ ሌሎችም በርካታ አካላት አሉበት። ኢቭን ትልልቅ የሶሻል ሚዲያ ማወያያ ቲክቶክ ላይ ምናምን የምታገኛቸው በሙሉ የብልጽግና ካድሬዎች ናቸው፣ አብዛኛዎቹ በሚባል ደረጃ ማለት ነው። ይሄ ምንም የሚታወቅ ነገር ነው። በብልጽግና በኩል ያሉት ሁለት አይነት ናቸው። ቅድም እንደነገርኩ በግልጽ የሰሜኑ የሚያሳድጉና ሌላውን ደግሞ የኩሽቲኩን የሚያዋርድ ኋላ ቀር አረመኔ ምን እንደሆነ እያደረጉ የሚያዋርዱ ቢሳደቡ ናቸው። እነዚህ በሙሉ ምንድነው? ስሜታዊ ማድረግ ነው። ስለዚህ መንግስት ጥሩ ድጋፍ የሚሊተሪ ቤዝ ያገኛል ማለት ነው። ድጋፍ ያገኛል፣ ሶርስ ያገኛል። ሰው እየመለመልክ የምታመጣው በጥላቻ እየቀሰቀስክ ታመጣዋለህ ማለት ነው። እያሰለጠንክ ፈቃደኛ እንዲሆን ታደርገዋለህ። ይህን እናየዋለን ማለት ነው። ሌላው የሴሜቲኩ ኃይል በተመሳሳይ ኩሽቲኩ የሚባለውን ቅድም እንዳልኩት ያጥላላል። የተለያዩ ዘዴዎችን ይጠቀማል፣ ሃይማኖትንም ይጠቀማል። በስብከት ማለት ነው። በተለያየ የሚሰበከው ስብከት የጥላቻ ስብከት በዛ በኩል የሚመጣ ነው ማለት ነው። ሰው ሳይወድ በግድ በዚህኛው ኃይል እንዲቆም ለማድረግ እንደዚህ አይነት ነገሮች ይደረጋሉ ማለት ነው። ይሄ ነገር እንግዲህ ሁለቱ ኃይል ደጀን ለማግኘት የሚሰሩት እንቅስቃሴ ነው። ይሄ አጠቃላይ እየተደረገ ያለው በዋናው የፖለቲካ የበላይነት ማግኘትና የመንግስት ስልጣን አደላድሮ መቆጣጠር ነው የሚፈልጉት። ሁለቱም እንደዛ ነው። ያኛው መንግስትን መደምሰስ ይፈልጋል፣ ይሄኛው ደግሞ ላለመደምሰስ እነዛን አጥፍቶ ብቻውን በሰላም ለመኖር ይፈልጋል ማለት ነው። በዚህ ሂደት ያው ትልቅ ችግር ነው። ክፍፍሉ ከቀጠለ አገሪቱ ከሁለት እንደምትከፈል ሰሜንና ደቡብ ተብሎ እንደሚከፈል ምንም አይነት ጥርጥር የለውም ማለት ነው። እንግዲህ ከዚህ በኋላ የማይበርድ ጦርነት ውስጥ ይገባል ማለት ነው። የሚያመጣውን ነገር ማየት ነው። ምናልባት እኔ በዚህ ነገር ብዙ ባለል ደስ ይለኛል። ምክንያቱም እዚህ በፊትም ስላብራራ ነው። ምንድን ነው መፍትሄ ሊሆን የሚችለው አሁን ይሄን ማለት ነው። የመጀመሪያው ቅራኔው ፖለቲካ ብቻ እንዲሆን ቢያደርጉት፣ ፖለቲካዊ ቅራኔ ብቻ ማለት ነው። ምንድነው የፖለቲካ ልዩነት የፈጠሩት ምኑ ላይ ነው? እሱን ነው ማስመር ያለባቸው። ለሀገር ይሄኛው ህወሓት ቢኖር ለሀገር ምን ይጠቅማል፣ ወይም ፋኖ ቢኖር ለሀገር ምን ይጠቅማል ምናምን የሚለው ላይ ነው ፎከስ አድርገህ ማውራት ያለብህ እንጂ ከዘር ጋር ከሃይማኖት ጋር ምን ያደባልቁታል። ይሄ የማይበርድ ችግር ውስጥ ነው የሚከተል ማለት ነው። ማንም ዝም ብሎ የሚሞት የለም፣ ሰረንደር የሚያደርግ የለም። ሃይማኖትን ሊያጠፋ ነው ምናምን እየተባለ ስለሚመጣ ማለት ነው። ስለዚህ ይህን በደንብ ቢያስቡበት ጥሩ ነው። ንጹህ ፖለቲካ ብቻ የፖለቲካ ልዩነት ወይም የፖለቲካ ቅራኔ ላይ ቢያተኩሩ እና ዘር ጋር ከሃይማኖት ጋር ከምን እያመጡ ባያገቡት ማለት ነው። ሁለተኛ በቅራኔ ውስጥ ሆኖ ስለ ሀገር ማሰብ ቢኖር ማለት ምን ማለት ነው? ሀገርን ቢያስቀድሙ ማለት እያንዳንዱ አሁን መዋጋ ሀገሪቱን ነፃ ላወጣ ነው ካለ ሀገር እንዳትፈርስ እኮ መጠበቅ አለበት። በቀላሉ የምታሸንፍበትን ዘዴ ነው ማምጣት ያለብህ እንጂ ይሄ ምንድነው ፐርፔቹዋል የሆነ ይሄ ግጭትና ቅራኔ እንዲቀጥል ማድረግ የለብህም። ሀገሪቱ እኮ መፍረስ የለባትም። አንተ አሸንፈ በሰላም ስልጣን ላይ ለመኖር ህዝቡም መትረፍ አለበት። ህዝብ በማጫረስ የሚመጣ ነገር ያለ አይመስለኝም። ስለዚህ አገር ቅድሚያ ቢሰጥ በየትኛውም መቅጣጫ ይሁን እኔ አሁን እኔ የከሌለውበት ሀገሪቱ የራሷ ጉዳይ ትጥፋ እኔ ምናምን እንደዚህ የሚሉ ፖለቲካዎች መቆም አለባቸው። አንዳንዴ ባለማወቅም ሆን ብለንም የምንናገራቸው ነገሮች ትክክል አይደሉም፣ ሀገር ያፈርሳሉ። ኢትዮጵያ ለዘመናት የቆየች ባለታሪክ ሀገር ነች። እችን ሀገር ወደ ትልቅነት ለማምጣት ነው መታገል ያለብህ እንጂ በዚህ ደረጃ ማፍረስ የሚባል ነገር የለም። እኛ እያለን ኢትዮጵያ አትፈርስም እያለ ግን የኩሽቲክ ምናምን በሚል ከረጢት ውስጥ ከመጣ አገር አፍራሽ ነው። የሴሜቲክ ምናምን በሚል ከመጣ አገር አፍራሽ ነው። በፍጹም ሀገር አይደለም። እንዲህ አይደለም። ሀገሪቱ የኩሽቲክ ቋንቋ ተናጋሪ ብቻም አይደለችም፣ የሴሜቲክ ቋንቋ ተናጋሪ ብቻም አይደለችም፣ የሁለቱ ቋንቋ ብቻም ተናጋሪ አይደለችም። ኦሞቲክም ኒሎ ሳራን የሚባሉ ሌሎች አሉ፣ ብዙ ህዝቦች አሉ። ከቋንቋ አንጻር ብናየው ማለት በደም ደግሞ አንድ አይነት ህዝብ ነው። ታሪኩም አብሮ የቆየ ህዝብ ነው፣ የሚታወቅ ነው። ይሄንን በሰላማዊ መንገድ ለማስቀጠል መጣር የተሻለ ይመስለኛል እንጂ ለተገንጣዮች እድል መፍጠር ነው። እውነቱን ለመናገር ኦኬ ኦሮሚያ የሚባል ትልቅ ሀገር መመስረት እፈልጋለሁ ብሎ የሚንቀሳቀስን ኃይል እድል ትሰጠዋለህ፣ እንዲመሰረት ታደርገዋለህ ማለት ነው። ኦኬ ታላቋ ትግራይ ምናምን የሚባል መገንጠል ሄዶ ተገንጥሎ እሱ መመስረት ለሚፈልግ ኃይል እድል ትሰጠዋለህ። እነዚህ ናቸው ሁለቱ ሊያተርፉ የሚችሉት ትርፍ ከሆነ ማለት ነው። ይሄ ሴፓራቲስት የሚባሉት ይሄን ስራ ነው የሚሰሩት። ይህ አሁን በሴሜቲክ እና በኩሽቲክ ተደራጅተህ የሚዋጋ አገር በማፍረስ በዚህ ደረጃ
ለናራው ናሽናሊስቶቹ እድል ትሰጣለህ ማለት ነው። ይሄ ችግር ይዞ ይመጣል በጭራሽ ማለት ነው። እነዚህ ሁለቱ ናራው ናሽናሊስት ናቸው፣ ጠባብ ብሔርተኞች ናቸው። በፍጹም የሆነ ከሌሎች ህዝቦች ጋር ተቻችለ አብረ እኩል ሆነ በእኩልነትና በዲሞክራሲ አብረ ሀገሪቱን የጋራ እንትን አድርገህ መቀጠል አንድ የፖለቲካ ማህበረሰብ ለመፍጠር መታገል የሚባለው ነገር ሊመጣ አይችልም፣ ከራሳቸው ብቻ ስለሚሄዱ ማለት ነው። በተደጋጋሚ እንደምንለው አሁን ትልቁ ችግር ያለው 3 ዝሆኖች ናቸው። የኦሮሞው ልሂቅ፣ የትግራይ ልሂቅ እና የአማራው ልሂቅ ነው። የአማራው ልሂቅ ከሁለቱ ተከፈለ አሁን በሂደት ማለት ነው። ቀደም ብሎ ከኦሮሞው ልሂቅ ጋር ነበረ። የፕሪቶሪያ ስምምነት ደግሞ ከሁለት ተከፈለው ማለት ነው። አሁን ወደ ማን ሄደ? ወደ ትግሬው ልሂቅ ገባ ማለት ነው። የአማራው ልሂቅ በቃ ግማሽ ግማሽ ነው፣ እርስ በርሱ ይባላል ማለት ነው። ኔክስት ሌላ ነገር የለውም። ይሄኛው ደግሞ በሌላ እንትን አድርጎ እነዚህ መመለስ ያለባቸው ይመስለኛል። ሁሉንም ሌሎች የኢትዮጵያ ህዝቦች በስልጣን የሚሳተፉበትን ሁኔታ ማምጣት፣ ስለ ሀገራቸው እኩል አይነት ስሜት እንዲኖራቸው ማድረግ ስራ ካልተሰራ አደገኛ የሆነ ሁኔታ ይፈጠራል እና ሀገር መቅደም አለባት። ሀገር ካልቀደመ ምን ያዋጋችሁ እናንተ? ሀገር ለማፍረስ ከሆነ ለምን ትዋጋላችሁ? ምን ያደርግላችኋል? ሀገር አፍረሳችሁ ምንም አትጠቀሙ እኮ። ኢትስ ቬሪ ዲፊካልት። እኔ ይሄንን ቢታሰብበት ጥሩ ነው። ኢትዮጵያዊ ነን ብለው የሚያስቡ በእንደዚህ አይነት የድንቁርና ጎራ የዘር ፖለቲካ ውስጥ ገብተው መደናቆር ቢያቆሙ ጥሩ ነው ብዬ አስባለሁ። ሌላው ስልጡን መሆን ያስፈልጋል እኮ አንዳንዴ። ዓለምም ራሱ እንዲያደንቅ መሆን አለበት። የፖለቲካ ትግል ስታደርግ የትጥቅ ትግል የሚሆን ዓለም ራሱ ከጎን እንዲሰለፍ እንዲያደንቅ መደረግ አለበት ይመስለኛል እንጂ ኋላ ቀር እኮ ነው። በዘር እንዴት ትዋጋለህ? ዘር ለይተህ ማለት ነው። እንደዚህ ኩሽቲክ ሴሜቲክ ምናምን በሚል አሁን የትኛውን የሴሜቲክ መብት ነው የምታስከብረው? አሁንም መብት የሚከበር የብሔር መብት ብትልስ የተረገጠ መብት ይሄ ሴሜቲክ የሚባለው አሁን የጋራ እንትን የለውም። የትግሬው ሊቅና የአማራው ሊቅ ሲጋደል ነው የሚኖረው። ምኑን ነው በጋራ የሚያስከብሩት? እኔ እኮ በጣም ግርም ይለኛል እንደዚ አይነት ነገር ውስጥ ሲገቡ ማለት ምንድን ነው የሚያስከብሩት? ኩሽቲክ የምትለው ምኑን ነው የሚያስከብረው? የትኛውን የጋራ ጥቅም ነው የሚያስከብረው? ከሌላ ውስጥ የተለየ ጥቅም ምን አለው? አሁን ኩሽቲክ ብሎ በዛ ውስጥ ሊመጣ የሚፈልገው ሴሜቲክ ከሚባለው ህዝቦች የተለየ ጉዳት የደረሰበት ምንድን ነው? የተለየ ጥቅም ያገኘው ምንድን ነው? ይህ እኮ መታሰብ አለበት። ደመ ነፍስ የሚሆነው ይሄ ነው። አገሪቱ የሰለጠነ ህዝብ እንደሌላት የሚያሳየው ነው። የሰለጠነ ማለት የተማረ የሚባል ራሱ የለም። በቃ በድንቁርና ውስጥ ነው የምንሄደው ማለት እንጂ እንዴት በዚህ ደረጃ ትወርዳለህ? ይሄን ማሰብ ያስፈልጋልና ስልጡን ብንሆን ጥሩ ነው። መሰልጠን አንዳንዴ ጠቃሚ ይመስለኛል። ሌላ ወደ ውይይት መምጣት አለበት ይሄ ቡድን ማለት ወደ ውይይት ነው። በተደጋጋሚ እንደምንለው በምንም መንገድ በምንም ቲፒኤልኤፍ እና ብልጽግና የማይታረቁበት ምክንያት የላቸውም። ምኑ ነው ማያስታርቃቸው? በቃ አሁን እኮ የትኛው የአይዲዮሎጂ ልዩነት እንደሆነ እኮ አናውቀው። ምንም ነገር የላቸው። ምኑ ነው አሁን ይሄ ትልቅ በቃ እንደማይገናኙ ሰማይና ምድር አድርገው የሚያስቡት ምኑ ነው? ወደ ጋራ ቁጭ ብለው መጥተው መሰባሰብና በጋራ መስራት የማይችሉበት ምንድን ነው? አሁን ጌታቸው እንትናን ረዳን ወሰደው። ዋና የብልጽግና አዋራጅ ብልጽግና ሲሳደብ የነበረ አብይን በጭንቅላቱ ሲያቆም የነበረ ሰው ነው። ዓለም አቀፍ በሆነ ሚዲያ በአገር ውስጥ ባለው ሚዲያዎችም ትልቁ ስራ ሲሰራ የነበረ ነው። ከአብይ ጋር አሁን ምን ሆኖ እየሰራ ነው? በሴራ ፖለቲካ ውስጥ ስለሆነ የሄደው በእርግጥ እዚህ ተገፍቶ ነው ምናምን የሚል ነገር ሊኖር ይችላል። ከዚህ የተለየ አይደለም። እነዛም ቢመጡ ማለት ነው። ምንድን ነው ችግሩ? እነዛም ጋር ቁጭ ብለህ ፍላጎታቸው ምንድን ነው? ዜና አሁን ግማሽ እንምጣ ምናምን አይደለም የሚሉት። የስ ግማሽና ግማሽ ይምጡ ግማሽ ሂድ አንተ። እንደዛ አድርጎ መፍታት የማይችሉት ነው። ምንድን ነው ለሀገሪቱ አያስቡም። አየው፣ አንድ ይሄ ነው። ሁለተኛ በእውነትም ይሄ የእንትን የሚለው እውነት አለ ማለት ነው። ይሄ የኩሽቲክ ሴሜቲክ የሚለው በትክክል ነው ማለት ነው። አታክ እያደረገ ነው እንደሚባለው የኦሮሞማው ኃይል ብለው እንደሚያስቡት ሳይሆን ኦህዴድ የሚመራው ኃይል ይፈልጋል ማለት ነው። በሰሜኑ ላይ እንትን ይፈልጋል፣ ሄጀሞኒ ማግኘት ይፈልጋል። ስለዚህ ህብረ ብሔር ፌዴራሊዝምን በምክክር ኮሚሽን ለማፍረስ የሚፈልገው እንደዛ ነው ማለት ነው። እንድገምት ያደርጋል፣ እኔም እንድጠረጥር ያደርጋል ማለት ነው። እንደዛ ነው። ህብረ ብሔር ፌዴራሊዝምን አልደግፍም ካለ በፊት ኦሮሞ ተጨቁናል፣ ኦሮሞ በራሱ ቋንቋ መማር ያለበት ምን መተዳደር ያለበት በራሱ ልጆች ሲተዳደር ብሎ ሲታገል የነበረ ኃይል ዛሬ መጥቶ ይሄ መፍረስ አለበት አያስፈልግም፣ ታርጋህን አፍርስ፣ ታርጋ ነው ይሄ ምናምን እያለት ከመጣ ችግር አለ ማለት ነው። ሊሰለቅጥ ነው የሚሄደው ማለት ነው። ስለዚህ የሰሜኑን ትሪገር አድርጎታል ማለት ነው። እንዲፈራ አድርጎታል፣ አባብቶታል ማለት ነው። ስለዚህ እዛ ጋር እንድትሰለፍ ያደርጋል ሳትወድ በግድ ማለት ነው። ከዚህ መውጣት አለበት። ህገ መንግስቱ እንዲከበር የህግ የበላይነት እንዲከበር ማድረግና ጉዳያቸውን በጋራ መፍታት አለባቸው። ስለዚህ አሁን ይሄ ከብልጽግና የሚባል ኃይል ከህወሓት ጋር በሰላማዊ ድርድር ችግሮቹን መፍታት ካልቻለ በትክክልም ይሄ ምንድነው ዶሚኔት የማድረግ ፍላጎት አለው ማለት ነው። እቅድ ያለው ማለት ነው። ሁሉን ይሄንን አያስደርገኝም ያለው ህወሓት ነው ማለት ነው። ዶሚኔት ለማድረግ ሰሜኑን ለመጨፍለቅ በተራይ ገዢ ለመሆን ጨፍላቂ ለመሆን አያስመቸኝም ያለው ማን አለ? ህወሓት አለ ማለት ነው። ስለዚህ በዛ ምክንያት ነው የማይታረቀው። ይሄን ካላጠፋሁት እኔ ገዢ ጨፍላቂ መሆን አልችልም ብሎ ነው የሚያስበው ማለት ነው። አዘሴም ታይም ህገ መንግስት ለማፍረስ እየተጣደፈ ነው። ይሄን
የኢትዮጵያ ሕዝብ በአግባቡ ማየት አለበት። ሁሉም ሰው መረዳት አለበት። ብልጽግና ከዚህኛው ውደቱ መቆም አለበት። የመጀመሪያው ነገር ማለት ነው። ብልጽግና የኢትዮጵያ ብልጽግና ከሆነ እንደ ኢትዮጵያ ነው ማሰብ ያለበት እንጂ የሆነን ቡድን አስከትሎ የመጣውን ከዚህ በፊት ህወሓት የሰራውን አይነት ስህተት መስራት የለበትም። ለሆነ ቡድን ጥቅም ብቻ የሚሄድ ከሆነ ሾርት ተርምም ሎንግ ተርም እንደዛ አስቦ መሄድ ከሆነ አገር እያፈረሰ ነው። ይሄን በደንብ አድርገን ልንረዳ ይገባል የሚል እንትን አለኝ። በመጨረሻ ማንሳት እንፈልገው ዘር ተንኳሽ ከመሆን ቢቆሙ እንደዚህ አይነት ቅስቀሳዎች ቢጠፉ ማለት ነው። ዘር የሚተነኩስ የሆነን ዘር የሚያጠፋ ማለት ነው። አሁን የኩሽት ምናምን ስታረገው ወደ ዘር ይዘው ነው የምትመጣው። ይሄ ከዚህ መውጣት አለበት። የኢትዮጵያ ህዝቦች አብረው እንዲኖሩት በነገራችን ላይ እኔ ባለፈውም ተነጋግሬያለሁ፣ እንትን አንስቻለሁ ይመስለኛል። የኢትዮጵያ ህዝብ የመጣንበት መንገድ ተከባብረን ራስ በራሳችን እንድንኖር ነው የሆነው። ይሄ ሁሉ ብሔር ብሔረሰብ የሚባል ከአንዲት ትንሽ ሀገር በቆዳ ስፋት ትንሽ ነው ኢትዮጵያ። ከሌላው አንጻር ስታየው ትልቅ ነው፣ ከኤርትራ ከጅቡቲ ምናምን ስታየው ማለት ነው። ግን በዚህ ሀገር ውስጥ ከዓለም ትልልቅ ሀገራት እንትን ስታየው በቆዳ ስፋት ኢትዮጵያ ጠባብ ሀገር ነው። አንሶ ያነሰ ጀበና የሚያክል ሀገር ነው። በዚህ ውስጥ 86 ወይም 90 ድረስ የሚደርስ ብሔር ብሔረሰብ አለ። እንዴት ነው መጣ እስከዛሬ? ለምን ጨፍላቂ ገዢ መደብ ምናምን ነበረ ተብሎ ነው የምታስበው? አሬ ሰለሞን ስርወ መንግስት ምናምን ይባል እንዴት አልዋጣውም? እንዴት አልቀረጨፈውም? እስከዛሬ እንዴት አልመጣም? በምን መንገድ ብንመጣ ነው እንደዛ ይሆን ነው? ይህ እኮ መታሰብ አለበት። የመጣንበት ታሪክ የራሳችን አካባቢያችን እያስተዳደርን የኖርበት ታሪክ ነው። እያንዳንዱ በቋንቋ በምናምኑ በሰፈሩ እየተዳደረ የመጣ ነው። ወደኋላ ሄደ ብታመጣቸው ግዛቶችን ብታያቸው ኪንግደም ኦፍ ከሌ የሚባሉ በአንድ ወቅት 61 በሌላ ወቅት 41 በኋላ 30 ምናምን እያሉ ያነሱ የመጡ ኪንግደም እነዛ በሙሉ የራሳቸው የሆነ እንትን አላቸው፣ ባህል አላቸው፣ ወግ ታሪክ አላቸው። በዋናነት ኢምፓየሩን የሚገዛው አፄ የሚባለው አካል ግብር እስከከፈለለት ድረስ ጣልቃ አይገባም። በዛ ሂዶ አስተዳደር ውስጥ ማለት ግብር ከከፈለበት በቃ የኢትዮጵያ የሚባለው ምድር አንድ አካል ነኝ ብሎ እስካመነ ድረስ ሂዶ ደይ ቱ ደይ የሆነ ነገር አያደርግም። ባለስልጣን ወስዶ አይሾምበትም። ምንም አይሾምም። የለም እንደዛ አይደረግም። ይሄን ነው ይዘን የመጣ ነው እኛ። ዛሬ ማንም መጥቶ ማንንም ሊጨፈልቅ አይችልም። በፍጹም አንድ ቡድን የበላይ ሆኖ መግዛት አይችልም። ኔቨር። በቃ አሁን በኦሮሞ ስም ኦህዴድ መግዛት አይችልም። ኔቨር። እንደዛ አድርጎ መቀጠል አይችልም። ህወሓት ለማድረግ ሞክሮ የተወሰነ ጊዜ ነው የቆየው በትግሬ ስም እርሱ ለመግዛት የሄደበት ማለት ነው። ዘሴም ቲንግ የኦሮሞን ቡድን ቢሆን እንደዛ አይነት ችግር ነው የሚገጥመው ማለት ነው። ይሄ ሁሉን የኦሮሞ ሊቅ አይመለከትም። ይሄንን የሚቃወሙ የኦሮሞ ልሂቃን አለው፣ የተወሰኑ ውስን ልሂቃን ማለት ነው። እነሱን አይመለከትም። እየተደረገ ያለው ይሄ በብልጽግናው ዘርፍ ውስጥ የገባው ግን ያን ነው የሚሰራው፣ ተጨፍኖ ማለት ነው። ከዚህ እብደት መውጣት አለብን። ዲሞክራቲክ የሆነች ኢትዮጵያን ለመገንባት ነው መስራት ያለባቸው ባይ ነኝ። ታንክ ዩ። መልካም እንግዲህ የኩሽና የሴም ፖለቲካ በሚል የጀመሩትን የሴራ ፖለቲካ በተመለከተ ለሰጠ መረጃ ከልብ አመሰግናለሁ። ምናልባት አሁን እየለጠጡ ሁለቱም ወደ ተለያየ ጫፍ ይዘውት እየሄዱበት ያለው ሁኔታ ስላለ ነው ያነሳ ነው። በቀጣይ ይህ በመርዝ የተለወሰ የሀገር አፍራሽ የሆነ ፖለቲካ ከቅማንትም አንጻር እንዴት ይታያል፣ ቅማንቱስ ምን ማድረግ አለበት የሚለውን ከዚህ አንጻር ብቻ በቀጣይ እንወያይበታለን ብዬ አስባለሁ። ጉዳዩ ካልቆመ ነው የሚባባስ ወይም ደግሞ ለይቶለት ወደ ለየለት አቅጣጫ ወይም ደግሞ ወደ ሌላ ችግር ውስጥ የሚገባ ከሆነ እናነሳዋለን። ከዚህ በፊትም አንስተነዋል። በነገራችን ላይ አስታውሳለሁ፣ ሩቅ አይመስለኝም እንደውም ያነሳንበት ጊዜ። ይህን ጉዳይም ከኛ ህዝብ አንጻር ከሊቃኑም አንጻር የምናነሳ ይሆናል። በቀጣይ እንመጣበታለን ማለት ነው። ሀሳብ አስተያየት ካላችሁ እንደተለመደ በውስጥ መስመር ላኩልን። ከዛ ባለፈ ግን የዛሬ ወቅታዊ ጉዳያችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ሁንላችሁ።